ማለት እኔ አንድ ላይ ያለን የሰጡን ፎቶ ነው ገብተሻል ውስጥ ነበረ እኮ ምን ይሰራል ቤት ምን ይሰራል እስካሁን ማለት በቃ በጣም አምሮኛል ማለት ምንድነው የሚያምርሽ ምንድነው ያደርጋል አልገባኝም ያው ስለኔ ምንም ነገር አይታሽ እስኪ እንደዚህ አንዳንዴ አስቢ እንደዚህ አትኑ ለምን የምትጣሉት እንደዚህ አትኑ በፍቅር እኮ አንድ ላይ መኖር እንችላለን እንደዚህ ተጨቃጨቃላችሁ ቆይ በፍቅር እኮ የሆነ አላር መንገር ፈልገን አንድ ላይ መኖር እንችላለን ግን እኔ ልጅ በቃ ችግር የለውም አልፎ አልፎ እየመጣ ታያታለህ እንሂድ ከኔ ጋር እዛ ቤት ትኖራለህ ቦርሳህን ያዝ ነው በዚህ አይነት ሁኔታ የፈጠርኩት ነገር አለ እኔ ካንቺ ጋር ያለው እሷ ጋር ሂጅ እኮ አይደለም ይሄ ነገር የተፈጠረው በቃ ከዚህ በፊት የተፈጠረ ነገር ነው እኔ ምን ላድርግሽ እቺ ልጅ አስወርጁ ልበላት ምን ላድርጋት እሺ ነገር አገባኝ እኮ በማልን የምን ነገር ነው እሺ በቃ ያሁን እኮ በጣም ለኔ ምንም አይነት ፍቅር የለህም ፍቅር ቢኖር ነው እኔ ምን ያክል እንደማፈቅርሽ ታውቂያለሽ ይላል አታፈቅረኝ ለኔ ምንም ፍቅር የለህም ለኔ ምንድነው ማድረግ ያለብኝ እሺ ንገሪኝ ሄሎ አንድ ቀን ወይ ከሷ ጋር ትሆናለህ ወይ ከኔ ጋር ትሆናለህ አይ የምትል ከሆነ ምርጫው አንተ ነው በቃ አለቀ ጸባችን ይበዛል ፍቅር አላግባባንም ብዙ ዓመት ብንኖርም እኛ አልተጣጣምንም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለን እግዚአብሔር ይመስገን እኔ በጣም ደህና ነኝ። እና ቤተሰብ ሁሉንም ነገር አይታችኋል። እሷም ማርገዟ ተረጋግጧል። ተቀብለናል እንግዲህ አምነን ያው ብዙ ሰዎች ብዙ ነገር እያላችሁ ነው። ከባድ ነው። ለኔ በጣም ከብዶኛል እውነት ለመናገር እና ግን በቃ ያው እሱን ላለማጣት ብዙ ምንም አይነት መስዋዕትነት ለመክፈል ዝግጁ ነኝና ለዛ በየትኛው መንገድ ሆነ እሱን ማጣት አልፈልግም እና ለዛ ነው። አሁን ደግሞ ሲቀጥል እውነት ለመናገር ይሄ ነገር በዚህ ሁኔታ መቀጠል አይችልም። ምክንያቱም ሁለታችንንም በአንድ ቦታ ማስኬድ ማይመጣ ነው። ምክንያቱም እኔና እሱ አንድ ላይ ሆነን እሷ ቁጭ ብላ ምንም አይነት ነገር ማድረግ አንችልም። የሆነ ነገር ሲፈጠር እሷ መናደዱ አይቀርም፣ እኔም ደግሞ እሷን ሄዶ ሲያባብላት እያየው መናደዱ አይቀርም። በዚህ ሁኔታ ከባድ ነው። መጨረሻ ላይ ከባድ ነገር ውስጥ እንዳንገባ ወይ እኔም በንዴት ተነስቼ የሆነ ነገር እንዳላረጋት እሷም እንደዛ ማለት ሳናስበው ክፋት ነገር ውስጥ መግባታችን አይቀርም። እሱም ደግሞ በመሃል ሆኖ እንትን ማለቱ መጨናነቁ አይቀርምና አሁን እኔ አንድ ነገር አስቤያለሁ። እሱ ምንድነው ውሳኔውን ያሳውቀኝ ማለት መምረጥ አለበት። እኔ አሁንም ምለው እሱን መቼም አልተወውም። ሲቀጥልም ደግሞ መምረጥ አለበት ምለው ለጊዜው እሷ ራሷ ጋር መሆን ነው ያለባት። ከዛ በኋላ ልጁ ሲወለድ ቀኗ ሲደርስ በተለያዩ ነገር ያግዛት፣ ከውጭ ያግዛት፣ ችግር የለውም። እኔም በደንብ ተባበረዋለሁ በዛ። ከዛ በዘለለ ግን አንድ ላይ ምናምን ከኛ ጋር ማይታሰብ ነው። በቃ ከቻለች እዛው ቤተሰብ ጋር ሆና መጀመሪያ የምትኖርበት ቦታ ሆና በቻለው አቅም እንዲያግዛት። ከዛ በዘለለ ግን ከኛ ጋር አንድ ላይ መሆን አችልም እና ይሄን ውሳኔውን እሱ ደግሞ ከሱ ማወቅ ፈልጋለሁ። ወይ ከኔ መምረጥ አለበት ወይ ከሷ መምረጥ አለበት። እሷን ካለ ደግሞ እኔን ሙሉ በሙሉ እርግፍ አድርጎ መተው አለበት። ደግሞ እኔን ከመረጠ ቢያንስ ጊዜዋ እስከሚደርስ ድረስ እዛው ቤተሰቦቿ ጋር መጀመሪያ ያለችበት ቦታ ነው መሆን ያለባት። በተለያዩ ነገሮች ያግዛታል። ስትወልድ ደግሞ ልጁን በስርዓት ይንከባከባል። በቃ እኔም በዛ በደንብ ተባበረዋለሁ እና ውሳኔውን እንዲያሳውቅ ፈልጋለሁ። ምክንያቱም እቺ ልጅ ጋር እኔ የትም አላቃትም፣ የትም አታቀኝም። ሳናውቀው ሌላ ጸብ ውስጥ እየገባን ነው ያለነው እና ይሄ በዚህ የመጣ ደግሞ ጥሩ ነገር አይመጣውም። ቅናት ምናምን መጥፎ ነው። እያደገ ሲሄድ በጣም መጥፎ ነው የሚሆነውና እኔም ደግሞ በጣም ወስኛለሁ። ያሰብኩ ነው ያደርኩት እና የሱን ውሳኔ ማወቅ ፈልጋለሁ። እስከሄድ ደረጃ እንደሚሄድ ማወቅ ፈልጋለሁና ውሳኔውንም እኔን እንዲያሳውቀኝ ፈልጋለሁ። አሁን እሱ ያለበት ቦታ ሊሄድ ነው። የት እንዳለ አልደወልኩለትም። ጠዋት ነው ሄጄ አናግሬው ያለውን ነገር ማወቅ ፈልጋለሁ። እኔም አንዱን ውሳኔ መወሰን አለበት። በእንደዚህ አይነት ነገር አልስማማም፣ አልቀጥልምም ሲቀጥልም እና
ያለውን ነገር ከሱ መስማት ስላለብኝ አሁን ወደ እሱ ቤት ሊሄድ ነው። ለማንኛውም አብራችሁን ቆዩ። ቤተሰብ ቤቱ ደርሰናል። ያው ትንሽ ጨለም ይላል። ክፍቱን ክርስቲ ነው ቤቱ ማለት ምን እያረክ ነው? ምን እያረክ ነው? ምን እያረክ ነው? አልገባኝም። ምንድን ነው አንቺ? ቋጥቂ በጣም ሞታል። ምን አልኩኝ? መለከሽ ጭራሽ ቤት ድረስ ኮንፈረንሱ ደግሞ ሲያምር ምን እናደርግላት ፈልጋለሁ። እኔ ቤት ስትመጣ እናንተ አለ፣ ጭራሽ ቤት ደግሞ የእሷ እናንተ አለ። እኔ አንድ ላይ እያለን የሰጡት ፎቶ ነው። ገብተሻል? ውስጥ ነበረ እኮ። ምን ይሰራል ቤት? ምን ይሰራል እስካሁን? ሄሉ እንዴት መሰለሽ? ሄሉሽ አዳምጪ። በጣም አቃቃቃ ተጫወትክ። አንተ መረጋቢ ምን ሆነሽ ነው? በእናትህ ልቀቅ። እዛ አይደለም። ምን ይሰራል ይሄ ፎቶ? ሄሉ እንዴት ሰለ ለምን አልነገርሽኝም? እንግዲህ ስትመጪ ለኔ በቃ ትንሽ መጣልሽ። ከዚህ በኋላ ከኔ ጋር እንትን ነው ሸንባን ምናምን ይዘህ መጣችሁ። መናገር አለብኝ። አንተ ቤት ስመጣ መናገር አለብኝ። ከዚህ በፊት አይ ባክ ጥሩ ነበር። ምን ማለት ነው? ይሄ ነገር አይፈጠርም። አንቺ ምን እሺ አዳምጪ። እኔ እኮ ልነግርሽ ነበር። እኔ ጋር ምን እያረክ ነው? ትንሽ ስለማማት ምግብና ነገር አድርጌላት ነው። ኦ ማይ ጋድ ሙዝም አለ። ለምን ነው እንደዚህ ያደርግሽ? የለም ስነ ስርዓት አድርጌ ልነግርሽ ነበር። ሳልነግርሽ ነው የመጣሽው። አሟታል እሷ ነው ሄለን። አንቺ ለምን እንደዚህ ያደርግሽ? ግን ያ ምንድን ነው የምትሰራው? ቆይ ምን እያረክ ነው? ቆይ ምን እያረክ ነው? እግዚአብሔር ምን እያረክ ነው? ልነግርሽ ነበር። ባትመጪ ኖሮ እኔ ደውዬ ልነግርሽ ነበር። ሄለን በቃ እሷ እኔ ጋር ልትኖር ነው የመጣችው። ጭራሽ እንዲለብሳ ፎጣ አድርጋ ምናምን በጣም አሟታል። ልንከባከባት ይገባል። አቅም የለኝም። ፕሊዝ በቃ ማስመሰል ትችልበታለች። ምንም አላመማትም እንዴ? የእሷ እርግዝና ከሰው ይለያል እንዴ? ገና እኮ ናት። እንደው ቢያማት እራሱ ማለት ነው። ገና ስትሆን የእኔ ልጅ እኮ ነው የያዘችው አይደል እንዴ? ሄለን ቢያንስ ስለዚህ ይሄን እንኳን እንዴት አታከብሪው? ወይኔ በቃ የፈለገ ነገር ቢሆን እኮ የኔ ልጅ ነው። በቃ ዳምጪ። እቺ ልጅ ከኔ ጋር ነው የምትኖረው ከዚህ በኋላ። በቃ የነገርኩሽ ከጎኗ ሆኜ ልንከባከባት ግድ ነው። በቃ ሻንጣን ጠቅልላ ነው የመጣችው ማለት እኔ ጋር ነው የመጣችው። ምን ማለት ነው? እኔ ጋር ነው የምትኖረው ከዚህ በኋላ። የት ነው የምትኖረው? እዚህ ነው አብረን የምንኖረው። ቤት ትመጣለች ብለህ ልነግርሽ ነበር። አንድ ሰዓት ነው ስለመጣሽ ቢኖ እዚህ ሳለች እኔ እንደዚህ አታርጊ እባክሽ፣ እንደዚህ አታርጊ። እንደዚህ አታርጊ። አስወጣት ከነዚህ ከዚህ ፎቶዎች ነው አስወጣት። አስወጣት ከቤት ቶሎ ውጪ፣ ተነሽ ውጪ፣ ውጪ። ለምስራት አይኖር ውጪ ከዚህ ቤት። ምን ነው የምትይው? ያ ቶሎ በል። አንተ ነህ እንደዚህ የምታደርገው። እኔ ቀለማታ ደምጪኝ። ምን ነው መቀደም ማለት ክብር የለህም። ለምን ነው እንደዚህ የምትይው? ለምን ነው እንደዚህ የምትናገሪው? እኔ ነበር እኮ እሺ ብዬ ከእነ ልጅ ተቀብዬ ነበር፣ ግን ለእኔ የምሰጠው ቦታ ይሄ ነው። ይሄ ነው ነገር እኮ ምንም አላደረኩም። አዳምጪኝ። ለምን ነው አትሰሚኝ? እኔ እኮ ምንም ነገር ያደረኩት ነገር የለም። እቺ ስለማማት ነው። በቃ በቃ ልንከባከባት ግድ ይላል። በቃ አንዴ ብትንከባከባት ፎቶዋን እዚህ ጋር አስቀምጠኝ። አንተና የሷ ፎቶ አድርገህ ነው የምትንከባከባት። ምግብ እንኳን እኮ አልበላችም። ይሄ ሙቅ ነገር ምናምን ልስራላት። ሙቅ ትፈልጋለሽ? ሙቅ ምንድነው ሌላ አማራት? ወይ ሰጣኝ አነቀሽ ዋልስሽ ቆይ ምን አድርጊ ነው የምትይኝ? ቆይ ከዚህ በላይ እኔ ቆይ ምን ላድርግሽ? እንዴ እኔስ ያለሁበት ያለው ስቃይ ምንም አትረጂኝም? ትንሽ አትረጂም? ይሄ አሁን በዚህ ሰዓት መምጣት አልነበረብሽ። በቃ እኔ ደውዬ ልነግርሽ ነበር፣ ላሳውቅሽ ነበር ላንቺ። ይሄ ነገር ማወቅ እንዳለብሽ አንቺ መቆየት ማውቃለ። ከላንቺም ደውዬ መናገር ግዴታ አለብኝ ያውቃል። እኔ በዚህ ሰዓት ግን ትመጫለሽ ቢል ጠብቁ።
እሷም ድንገት ነው ደወለችልኝ። እንደዚህ ተፈጥሯል ምናምን አለች። በቃ ሻንጣን ይዛ እንድትመጣ አደረኩኝ እኔ። ምክንያቱም በሩቅና እዛ ብቻዋን አንድ ነገር ብትሆን ጸጸቱ ለኔ ነው ሄደ። ቢያንስ እዚያ ተገባውኝ ልንከባከባት ይገባል። አንቺ በተመቸኝ ሰዓት እየመጣሽ ትችያለሽ። በጣም ጎበዝ ነው። እኔ በተመቸኝ ሰዓት እየመጣሁ አንተና ይሃለሁ፣ አንተ እሷን ትንከባከባታለህ፣ አብራችሁ ትኖራላችሁ። ያ ሁሉ ያወራነው ነገር ሁሉ ውሸት ነው። ምን አማራጭ አለን? ይለን ከዚህ ልጅ አንድ ነገር ብትሆንስ? እሺ ምን አማራጭ አለን? ጎበዝ ነው። ያው በጣም ራስ ወዳድ ነህ። አሁን እኔ የምፈልገው አንድ ነገር ብቻ ነው። ስማ እኔ ማልፈለግበት ቦታ ማልገኝ ሴት ነኝ። እሺ ማን ነው እንደዛ ያለው? ይለን አንቺ ማን ነው አልፈልግሽም ያለው? መልሽልኝ እኮ ይገባኛል። ዞር በል። እኔ አንቺን አልፈልግሽም ብያለሁ። ለኔ ምንም አልነገርከኝም። አስቸኳይ ነው የመጣችሁብኝ። ሄለን እኔም እኮ በማልግራ ገባኝ። እንደዚህ ለብሰህ እራሷ ላገኝ አልፈልግም። ቤት ውስጥ ብትሆንስ እሷ አጠገብ ጭራሽ ፎቶዋን አድርገህ ትንሽ ክብር የለህም? እኔ ማልመጣ መስሎክ ነው? ምን አይነት ሰው ነህ እንዴ? የሰው ማገዝ ይለኛል። እንድትረጋጋ ለማድረግ እየሞከርኩኝ እኮ ነው። እኔ በጣም ደፋር ነህ። እሺ በጣም ዞር በል። አልፈልግም፣ ምንም ነገር አልፈልግም። ምንም ነገር አትበይ በቃ። ያንተነስ ትናንት አውርተን እኮ ብዙ ነገር ጨርሰናል አይደል እንዴ? ብዙ ነገር እኮ ተነጋግረናል ትናንት። ይሉ ለምን አትረጅኝም? ፈጣሪ ወይ ትዕግስቱን ስጠኝ፣ ፈጣሪ ወይ ትዕግስቱን ስጠኝ። እኔ ማለት ነገር ማየት አልፈልግም በቃ። ያው በኔ እኮ ከነ ልጅ ተቀብዬ ነበረ፣ ግን አውቃለሁ። አንተ ግን እሷን መረጥክ፣ አሳየህ። ምንድን ነው የመረጥኩት? በቃ ምንም የመረጥኩት ነገር እኮ የለም። ይሄን አድርጋችሁ እሺ፣ ጭራሽ አንድ ላይ ሆናችሁ ምናምን ብርድ ልብስ ዛሬ በጤናሽ እንደዚህ የምትሆኚ ምን ይሆንሽ ነው ያለሽው? እንኳን ደስ አለሽ፣ እንኳን ደስ አለሽ። ተሳካልሽ አይደል? ምን ተሚሳካልኝ? እንኳን ደስ አለሽ። የኔ አሁን ብያደረኩ ነው የሚመስልሽ? እንኳን ደስ አለሽ። በቃ ዋው፣ በጣም ነው የምታምሩት። ከአይን ያውጣችሁ። አረ በጣም በቃ ስርዓት ይኖርሽ፣ በእውነት ስርዓት ይኖርሽ። እንዴ ነው ሊዝም ስለምን ነው እንዴ? ተነስከን ያጠገብ በቃ ሂድና ሚስትን ተንከባከባት። እኔ ምንም ልል አልችልም። በቃ ምንም ልል እንደዚህ አትልዋለሽ። እንደዚህ በቃ አልፈልግም። በቃ ምንም አልፈልግም። በቃ ምንም ነገር በቃ ልቀቀኝ። በቃ ምንም ነገር አልፈልግም። ልቀቀኝ። 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 አንተ ተመችቷል። እኔ በዚህ ሁኔታ ምንም እንትን ልል አልችልም። በቃ ትውጣ። በቃ ሂጂ ሄለን ፕሊስ። በቃ ወዴት ነው የምሄደው? ልቀቀኝ። አንቺ ሴትዮ አምሽ እንዴ! በቃ እንድትወጪ እፈልጋለሁ። እኔ እያመመኝ ነው እንዴ! እኔ በቃ አንቺ ጭቅጭቅና ነገር ነው የሰለቸኝ። ተረጋጊ። አንቺ ማምሻል። ተረጋጊ። እንደዚህ አትሁኝ። ራስሽን አታስጨንቂ። እኔ ቆይ ረፍ ስራ። እኔ ምን ላድርግ? እሺ እኔ በመሀል ቤት እኮ እኔም ተጨነኩኝ። በቃ ነገርኩ። ያብስራ አስወጣት። በቃ እኔ እያመመኝ ነው፣ የተጨነኩኝ ነው እንዴ! በዚህ ሰዓት የራሴን እንትን ላስተም የእሷን ጩኸትና ንትርክ ነው መስማት ያለብኝ። እኔ በቃ ከህይወታችን ውጪ እያይሽ አይደል እንደ ሁሉም ነገር። በቃ እኔ ልጅ ልወልድለት ነው። ሁሉም ነገር እንደምታየው ነው። በቃ ምንም ከዚህ በኋላ ይሄን እያይሽ ተስፋ ታደርጊያለሽ ሄለን? ቆይ ሁለታችን አብሮ አይኖራንም በዚህ እውነት በዚህ አምነሽ ነው? በቃ አንቺ ምንም ማለት አትናገሪ። እሷንም ቢሆን በቃ ቁጭ በይ። ለምን ራስሽን የምታስጨንቂው? በቃ ትውጣልኝ። እኔ አልፈልግም። ሲቀጥል ዲያ ሁኔታ ላይ ያለ ነው እዚህ መጣ የምትበጠብጥ። ያ ፕሊስ እንደዚህ አትሆን። ደግሞ ታውቃለህ በጣም ብዙ ነገሮች ያምረኛል። አላውቅም፣ እያንዳንዷ ሴት የራሷ የሆነ ባህሪ አላት። ግን ደስ በቃ አስወጣትና የራሳችን ጊዜ እናሳለን። በዛ ላይ ደግሞ በጣም ናፍቀኛል። ያ ፕሊዝ አቅፈኝ እንድትሰማኝ እፈልጋለሁ። ማለት በቃ በጣም አምሮኛል። ማለት ምንድን ነው የሚያምርሽ? ምንድን ነው ያው ያረጋለ? አልገባኝም። ጸባችን ይበዛል፣ ፍቅር አላግባባንም። ብዙ ዓመት ብኖርም እኛ አልተጣጣም። እየሰማሻት ነው አይደል እንዴ? እኔ ምንም ነገር እንድትሆንብኝ አልፈልግም፣ እንድታመምብኝ አልፈልግም። ሄለን አልፈልግም። እሺ በጣም ባለጌ ነው። ያው እውነት በጣም ባለጌ። ስቀለው፣ በጣም ስቀለው። ዋው በጣም ነው የምታምሩት። አታምጪ በቃ እኔና እንዴ ዞርበል። ጫፌ እንድትነካ እየሰማሻት ነው። በቃ አምሮኛል እያለችኝ ነው እኮ። የሆነ ነገር የምትፈልገው ነገር ካስከላረኩ ድረስ ታማማለች።
እናንተ ምን ላድርግ? እሺ እኔ ምንድን ነው ማድረግ ያለብኝ? ምንም አይነት ፍቅር የለህም። ፍቅር ቢኖር ነው እኔ ምን ያክል እንደማፈቅርሽ ታውቂያለሽ። ይሄ አታፈቅረኝም። ለኔ ምንም ፍቅር የለህም። እኔ ምንድን ነው ማድረግ ያለብኝ? እሺ ንገሪኝ ሄሉ። የመጣሁበት የራሴ ዓላማ አለሽ። ዓላማህን ቁጭ በልና ምርጫህን ታሳውቀኛለህ። ምን ማለት ነው? አውርተን ጨርሰናል እኮ ትላንት ሁሉ ነገር አውርተናል እንዴ? ዝም በይ። ለምሮ ዛሬ ተቀያይርሽ የመጣሽው? ቆይ ያ እኔ ቤት ድረስ የመጣው ላወራ ነበር። አንተ ግን ከሷ ጋር ስትዳራ ነው ያየሁት። ጭራሽ ፊት ለፊት ትስማታለህ። ምን አይነት ባለጌ ሰው ነህ? ሄለን ተረጋጊ እስኪ ተረጋጊ። ምንድን ነው የሆንሽው እንዴ? ትናንት እኮ ደህና ነበርሽ እንዴ? ብዙ ነገር አውርተን ተስማምተን እኮ ነበር። ዛሬም ለምንድን ነው የተቀየርሽው እንደዚህ? ተስማማሁት ልጅህን ለማሳደግ እንጂ እኮ እና ሌላ የምን ነገር አለ እዚህ ጋር? የፍቅር ጊዜ እንድታሳልፍ አልተስማማሁም። በቃ እኔ ልንከባከባት ነው ያመጣኋት እኮ እዚህ። በቃ ምንድን ነው ሌላ ነገር? አሁን እኮ እዚህ ጋር እኔ ጥፋት ስላልነገርኩሽ ብቻ ነው ሄለን። ምርጫህን ምረጥ። እኔ ምንድነው ምንም የምመርጠው ነገር የለም ይሉ። እኔ ካንቺ ውጪ ሌላ ምንም የምመርጠው ነገር የለም ታውቂያለሽ። በቃ ምን ላድርግሽ? አስወርጅ ልበላት? አስወርድ አላልኩም። ምን እኮ ምን ላድርግ ታዲያ ንገሪኝ። እሺ አንድና አንድ ከዚህ በኋላ ወይ ከኔ ጋር ትሆናለህ፣ አለበለዚያ እሷ ቤተሰቦቿ ጋር ትሄድና ለማውራት ቤተሰቦቿ ጋር በቃ አንቺ ራስሽ አስቢው። እሺ አንቺ እስኪ ረጋ ብለሽ አስቢው። ወስን። እኔ እሱ ነው ወስን ያልኩት ያለሁት። ወይ እሷን ምረጥ ወይ እኔን ምረጥ። አለቀ። አራት ነጥብ። ኤሉኒ አንቺን እኮ ምርጫ ውስጥ ሁሉ አላስገባሽም። ለምን ማትረጅኝ? እኔ እንጂ ፎቶዋን እንደዚህ እየሰቀልክ ቋኒ እሷን ደስ የሚላትን ነገር ለማድረግ ነው። በጣም ገብቶሻል? በቃ ስትጨናነቅ የሆነ ነገር ስትሆን ላይ የሆነ ነገር ሊደርስ ይችላል። በጣም አሁን እኮ ሳናስበው የተፈጠረ ነገር አይደለም። አስበው ሁን ብዬ እኮ ነው ካንቺ በላይ እኮ ደርቤ እኮ የፈጠርኩት ነገር አይደለም ይለን። እኔ ካንቺ ጋር ያለው እሷ ጋር ሂጅ እኮ አይደለም ይሄ ነገር የተፈጠረው። በቃ ከዚህ በፊት የተፈጠረ ነገር ነው። እኔ ምን ላድርግሽ? እቺ ልጅ አስወርጁ ልበላት? ምን ላድርጋት? እሺ ነገር ምንድነው ማድረግ ያለብኝ? እኔ ኮማ ማድረግ ነው። ምንድነው ይሁን ካለው እኔ ምን ላድርግሽ? እኔ በማር ቤት ቆኔ ሁለት አልከፈልም ልጅ እናት ነኝ እኮ። እኔ ምን አደረኩሽ? እየተንከባከብኩሽ አይደል እንዴ? ከዚህ በላይ ምንድነው ማድረግ ያለብኝ? እኔ ምንድነው እያልክ ያለው ታዲያ? ከሷ ጋር መሆን ትፈልጋለህ? ከኔ ጋር መሆን ትፈልጋለህ? ይሄ አዳምጪኝ። እኔ ከሷ ጋር ሆኜ ካንቺ ጋር መጥቼ ተደርቤ አይደለም ልጅ ያረገዝሽው። ድሮ አንድ ልጅ ያለን የተፈጠረ ነገር ነው አይደል እንዴ? ከሷ ጋር ደግሞ ህይወት ጀምራለሁ። ይሄ ልጅ እንዲወለድ እፈልጋለሁ። እኔ እንደ ቀልድ እሺ፣ ያ ሁሉ ነገር ይቅር ብዬ አለፍኩት። አሁን ደግሞ አትሊስት እርጉዝ ነኝ ስል እንኳን እሺ ብዬ ተቀበልኩ እኮ አምኜ ተቀበልኩ አይደል እንዴ? ልጅ ነው ቤት ያምጥቼ የተንከባከብኩሽ እኮ ነው። ከዚህ ውጪ ነው የምላርግ። በዚህ ሁኔታ እንደዚህ ተጨቃጨቁኝ። እኔ ስለ እንደ ይመስልሃል? አንቺን ቁጭ በይ፣ እንደ ትልቅ ሰው እናውራ። ከዛ ወደ መፍትሄው መግባት ነው በቃ። ሁሉ ነገር የምትጸጸትበት ሄለን፣ የምን መፍትሄ ነው የምታወሪው? ስለምን መፍትሄ ነው የምታወሪው? ትናንት አውርተን የጨረሰውን ነገር ዛሬ እንደ አዲስ ማውራት የፈለግሽው ለምንድን ነው? እኔ ዛሬ መጥቼ ሌላ አዲስ ነገር ነው ያየሁት ካንተ። ምንድን ነው አደረኩኝ? በቃ ይኸውልሽ፣ እሷ እንደመጣሽ ነው የመጣሽው እኮ እኔ አላውቅም። በቃ ሁሉም ሰው እንደዚህ አድርጎ ያውቃል፣ ግን ያንተ ይለያል። ቤት ድረስ አምጥተህ ምናምን እንዴ እያመማት ነው። አያይሻት እኮ ነው። ጨረሳችሁት? ፍቅር አለ ወይ? ቢያማትስ ታዲያ? እና እዛ ብቻዋን ሆና እያመማት የሆነ ነገር ቢሆን እሱ ላይ ቦርሳዋን ይዛ ቤት ድረስ መጣች። ከዛ አብራችሁ ልትኖሩ ማታም አንድ ላይ ናችሁ፣ ቀንም አንድ ላይ ናችሁ። አዳሩን ሳላውቅም እኔ ማታ አንቺ ጋር መምጣት ማታ እኔ ጋር አንተ እኔ ባጣ ቆይ ነኝ እንዴ ነው የምታስበው? በቃ እንደዚያ የሚሰማሽ ከሆነ ማታ አንቺ ጋር መምጣት እችላለሁ። እኔ አልፈልግም። እሺ ለምን ከእሷ ጋር የፍቅር ጊዜ እኛ ጋር እየመጣሽ ታድራለሽ፣ እኔ ጋር ታድራለሽ። በቃ እዚህ ጋር አንጥፈንና አንቺ እንተኛለን። ችግር የለውም። አሁን እኔ ምርጫ ነው የምሰጥህ ሄለን። ለምጥፍ ሳታስገቢ ታስጨንቂ። ቆይ ምርጫው ታስተያት እንደዚህ አታርጊ። አንቺ አትንኪኝ። ደግሞ ከምሳሌ በላይ የምትሆን አታምኝ። ስሚ፣ እኔ አሁን ምንም አላልኩሽም እኮ ዛሬ ላይ ከአንቺ ጋር ስለሆነ ነው የምራት እያልኩ ነው። እዚህ ጋር ወይ አንቺን ይምራት ወይ እኔን ይምራት። አለቀ በቃ። ምንም ምርጫ የለም። የምታየውን ነገር ማመን ያለብሽ እያልኩሽ ነው። ለምንድን ነው የምታስጨንቂው ልጁን? ያው ይሄ ማስጨነቅ አይደለም። ስማኝ፣ እየጠየቅኩ ነው ያለው። ሄለን ያዳምጪኝ። እኔ ልጄ ከኔ ጋር ሆኖ ነው የሚወለደው። በቃ ልጄ ከልጅ አጠገቡ ነው የሚወለደው። እሷ ነው የምትፈልጋለህ? አንቺ ነው የምፈልገው አልኩሽ እኮ። ግን ልጄ ደግሞ አጠገብ ሆኖ እንዲወለድ እፈልጋለሁ። ከኔ ርቆ እንዲወለድ አልፈልግም። ልጄ ሄለን አዳምጪኝ። ልጄ እኔ አጠገብ ሆኖ ነው የሚወለደው። በቃ እኔ ከአንቺ ውጭ ሌላ ሰው አላስብም። ቆይ ለምን አይገባሽም? ሄሉ ለምን እኔን አታዳምጪኝም? ለምን አትረጂኝም? በፊትም ታውቃታለህ እኮ እቺ ልጅ። ለቀቂኝ አንቺ። ቆይ በዚህ ሁኔታ ውስጥ ሆነሽ ራሱ እሱ እንዴ ለአንቺ እኮ ነው ጥሩ እድል ይሰጣል። ስለኔ ምንም ነገር አይታሽም። እስኪ እንደ ሴት አንዳንዴ አስቢ። እንደዚህ አትኑ። ለምን የምትጣሉት? እንደዚህ አትኑ። በፍቅር እኮ አንድ ላይ መኖር እንችላለን። እንደዚህ አጨቃጨቃላችሁ። ቆይ በፍቅር እኮ የሆነ አላር መንገድ ፈልገን አንድ ላይ መኖር እንችላለን። ሄለን ይሄ ልጅ እስኪ ወለለ ለምን ጊዜ አሰጭኝ? እየተባባልን ነው የምንኖረው አንድ ላይ። ስማኝ ስማኝ፣ ንገሪኝ። እሺ ምንድን ነው ሄሉ? አዳምጥሽ። ምንድን ነው ምንድን ነው የምትፈልጊው? እኔ እኮ አንቺ ፊት እኮ ነው አልፈልግሽም ብዬሽ በዚህ ልክ ስለሰው ነው የምትጨነቀው? እኔ እኮ አሞኛል አይደለ? እሺ አንዴ ቢያንስ እሱ እስክትረጋጋ ለምን አንቺ አታዳምጪንም? ቢያንስ አንቺ ለምን አትረጋጊም? ሂዊ ቆይ ህመም ይበልጣል ወይስ እኮ ተረጋጊ። ቢያንስ እንዲያምሽም አልፈልግም እኮ እኔ። ተረጋጊ። እንደዚህ አትሁኚ። ያረፍ በሱ ጋር
አንተ ይወደው ምግብሽን ቢራሲ ቢያንስ ምግብሽን ቢያንስ ቢያንስ ተንከባከቢ ራስሽ ሄሉ ኧረ ያብ የእውነት አያምርብህም ሁለት ሰው በዛና በዚህ ተው አያምርብህም ሲጀመር አይሄድም ያብ ጭራሽ አያምርብህም ሁለት ሰው ለመንከባከብ አትሞክር ሄለን እኔ ምን ላድርግሽ ምን አድርግ ነው የምትይ አይሄድም ያብ የምር ቁጭ በልና ጉርሰኝ ፕሊዝ አሁን ጉርሳት አሞኛል እኮ ቆይ ራስሽ መብላት አትችይም አንቺ ቆይ እኔን ለማስቸገር ነው ቆይ ቀላል ነው አይደል ራስሽ ያነሳሽ መብላት አትችይም እንኳን ተንታውሰኝ ፈልገው ያብ አሁን መጣና ሰው እንሽ ናብሽ እኔ አምርጫህና ሰውቀኝ በእናትህ በቃ እኔ ማይዳ ፈልግም በቃ እኔ ለምን አታዳምጪኝም በቃ ይሄ ነገር ያ ፕሊዝ እኔ ራሴን እያመመኝ ነው ፕሊዝ በቃ ቁጭ በል ፕሊዝ አጉርሰኝ ያ እኔ መፈጠሬ እንድጠላ እያደረጋችሁኝ ነው እኔ በመሀል ቤት እኮ እኔ ግራ ገባኝ እኔ ተጨናነኩኝ በአንድ ነገር እስማማለሁ እሷ እዚህ ትኖር እና እንሂድ አንተ ከኔ ጋር ትኖራለህ እኔ ጋር ተነስ ብቻዋን እኮ ያው ነው ይሄ አለሽ በቃ ስተራለች በቃ እኔ ማታ ማታ አንቺ ጋር እመጣለሁ እኔ ማታ ማታ አንቺ ጋር ልምጣ አልፈልግም በቃ ቀልን ከባከባት ቢያንስ እሷን ማታ ማታ አንቺ ጋር እመጣለሁ በቃ ሄለን እንደዚህ አትሁኝ እንሂድ በቃ እኔ ጋር እንሂድ እመጣለሁ በቃ እሺ ልንከባከባትና እመጣለሁ በቃ አንቺ ጋር እመጣለሁ አንቺ ጋር መጥቼ ነው የማድረው አልፈልግም በቃ እንሂድ እዛ እንሂድ በቃ እንሂድ እስኪ ወለድ በቃ ጊዜ ስጪለን ትንሽ ጊዜ እኮ ነው በቃ ያው አሁን እኮ እሺ ብያለሁ ተስፋ ይሄን ያክል ደረጃ መጥቻለሁ እሷ እዚህ ትኑር በቃ ችግር የለውም አልፎ አልፎ እየመጣ ታያታለህ እንሂድ ከኔ ጋር እዛ ቤት ትኖራለህ ቦርሳህን ያዝ ያዝ ነው በዚህ አይነት ሁኔታ ወይ ቦርሳህን ያዝ ለዛሬ ቢያንስ ልንከባከባት ሻማታል እያየሻት ነው በቃ ሂድና ቦርሳህን ያዝ ሴት እኮ ነሽ አንቺ ፎቶ ደግሞ ትረጃለሽ አውርደው ያብ ደስ አውርደው ፎቶውን አውርደው አልፈልግም አውርደው ያንተ ተነስቼ ነው የምወጣልህ ስቀሉ ያብስራ ይሄ ፎቶ ይወርድና እኔ ወጥቼ አውርደው ያብ ሷን አይሄድ ግራ ገባኝ እኮ በማልን የምንድን ነው ልሆን እሺ በቃ እንደዚህ አትሁን ያው እኔ እኮ በጣም ነው የምወድቅ ቆይ ሁሉም ነገር ውሸት ነው ማለት ነው ቆይ እኔ ምንድን ነው የወደድኩት ቆይ ይሄን ያህል ያስጠላው በዚህ ማለት እኔ ምንድን ነው ማድረግ ያለብኝ ለእሷ ነው ጠበቃ የምትሆነው በዚህ ሁኔታ እንደዚህ የተጨቃጨቀን ይሄ ልጅ ሲወለዳል በቃ በየትኛውም አይነት መንገድ ቢሆን ይሄ ልጅ ይወለዳል ይሄ ልጅ የሚወለደው ነው ቤት ነው በቃ እኔ የተንከባከብኩሽ ትወልጂዋለሽ በቃ ነገርኩህ ሄሎን ይሄን ነገር በቃ ተረጂኝ በቃ ይሄን ነገር ተረጂኝ እንድሰቅለው ፈልጋለሁ ቆይኛል ሄሎ በቃ ለትንሽ ጊዜ በቃ እኔን አዳምጪኝ በቃ ለትንሽ ጊዜ ብቻ ነው ቀይ ልጅ እስኪወለድ ድረስ በቃ ከጎኔ ሁኚ በቃ ትናንት እንዳወራ ነው ተስማምተን ነው አይደል የሄድኩት ሄሎ ምንድነው የተቀየረው ዛሬ ሐሳብሽ ምንድነው ይሆንሽው እኔማ አንተ ድራማህን እየሰራ ነው ያለው እኔ ምን ድራማ ነው የምሰራው ሄሎ እሷን በዚህ ትንከባከባለህ እንዲያመመኝ ስላለችኝ እኮ ነው ታማኑ የመጣችው እዚህ እኮ ምንም ቢሆን አንተ የሚያየኝ ብዙ ሰው አለ እኮ ምን አስበህ ነው አንተ እንዴት ነው የምታስበው እቺ ለራሷ ክብር የሌላት ሴት ናት እንዴት ነው የምታስብለኝ እኮ እንዴት ነው የምታስበው ተነስ በቃ ሄሎ አንቺን ማጣት አልፈልግም ሄሎ በድጋሚ በዚህ አይነት መንገድ እኔ አንቺን አጥቼ አልኖርም በቃ አዳምጪ ተረጋግተሽ አዳምጪ ሮል ታስገቢ በቃ ይሄ እኮ ምርጫ አይደለም ይሄ ትንሽ ጊዜ እኮ ነው ከኔ ጋርም ሄደህ እኔ እመጣለሁ ማታ እመጣለሁ አልፈልግም እመጣለሁ አንተ እንዴት ነው የምታስበው በፈረቃ ልታረግ ነው እሷን ጠዋት ታገኛለህ እኔ ማታ እንዴት ነው የምታስበው ቢያንስ ቀን አብሬያት ልሆን አላስታማት የለም የሆነ ነገር ስትፈልግ ከጎኗ ልሁን የሆነ ነገር አማረኝ ስትል አቅርብላት ተውከኝ እኮ ያብኔ እኔ ምንድን ነው መቼም ተውኩሽ እኔ ካንቺ ጎን ያሁንኩበት ሰዓት አለ ይሄ እኔ ካንቺ ጎን ነኝ ካንቺ ጋር ነኝ እያልኩሽ አይደል እንዴ ትተኛለህ አልፈልግም በቃ ሙሉ በሙሉ ነው ተውከኝ ካሁን ተውከኝ ለሷ የሰጣት ጊዜ ለሷ የምትሰጣት ቦታ ይለያል በቃ ያብ እና እኔ አሁን በቃ ምን ነገር አንድ ቀን ነው የምሰጥህ በአንድ ቀን ውስጥ ውሳኔን አሳውቀኝ ከዚህ በላይ ካንተ ጋር ብዙ ምን በአንድ ቀን ምን ማድረግ ይችላል እኔ አላወርደው ገብቻ በአንድ ቀን እንኳን ወልድ የምችል ልጅ የለት ትውለድ አላልኩም እኔ እና ላስወርደው በአንድ ቀን ለማሳደግ እሺ ብዬ ተስማምቻለሁ ታዲያ ምን ላድርግ ነው ምን ተልኝ ነው ራስህ በቃ አለቀ እኮ ምንም አላደረኩም ሄሎ አሁን ምንህን ስማ በአንድ ቀን ወይ ከእሷ ጋር ትሆናለህ ወይ ከኔ ጋር ትሆናለህ አይ የምትል ከሆነ ምርጫው አንተ ነው በቃ አለቀ
ጸባችን ይበዛል ፍቅር አላግባባንም ብዙ ዓመት ብንኖርም እኛ አልተጣጣምንም አንድ ላይ ነን እንጂ አብረን አይደለንም ራስሽን